ሰላም እንዴት ናችሁ? ዛሬም ሁሌም እንደማደርገው አሪፍ ያልኩትን ፊልም መርጬ ይዤላችሁ መጥቻለሁ። የፊልሙ ርዕስ ዘ ገርል ኢን ዘ ቤስመንት ይሰኛል። ፊልሙ እውነተኛ ታሪክ ላይ መሰረት አድርጎ የተሰራ ፊልም ነው። እስካሁን ቻናሌን ሰብስክራይብ ካላረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ ይሁኑ። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ሳራ ከአባቷ ዶን ጋር አንድ ሴት ጭና ወደ ሆስፒታል እየተጓዙ ነው። እቺ የጫነቻት ሴት ልጇ ናት፣ መሪ ትባላለች። ወደ ሆስፒታል እየተጓዙ መሀል ላይ መሪ ትንፋሿ ይቋርጣል። ሳራ ትደነግጥና በፍጥነት እንዲነዳ ዶን ላይ ትጮህበታለች። ሆስፒታል ከደረሱ በኋላ ዶን ወደ ሆስፒታል ከመግባታቸው በፊት ሳራን ያስጠነቅቃታል። ምንም ነገር እንዳትናገሪ ብሎ የሆስፒታሉ ሰራተኞች የመሪን ሕይወት ለማትረፍ የቻሉትን እያደረጉ ነው። ከዛም ፊልሙ ወደ ኋላ ከ20 ዓመት በፊት ብሎ ይቀጥላል። ሳራ ከቤተሰቦቿ ጋር እራት እየተመገበች ነው። ሳራ ታላቅ እህቷ ኤሚ፣ እናቷ እና አባቷ ዶን አንድ ላይ እራታቸውን እየተመገቡ ያሳየናል። አጋጣሚውን በመጠቀም ሳራ ከእራት በኋላ ፓርቲ ለመሄድ ታስፈቅዳቸዋለች። ዶንም ይናደድና እንደማትሄድ ነግሯት ጎትቶ ያስቀምጣታል። ሳራ ተደብቃ ሁሉም ከተኛ በኋላ ከጓደኛዋ ክሪስ ጋር ወደ ተባለው ፓርቲ ለመሄድ ትወጣለች። በኋላም መተኛቷን ለማረጋገጥ የሳራን ክፍል ከፍተው ሲገቡ ሳራ ክፍሏ ውስጥ የለችም። አባቷም እቺ ችግር የሆነች ልጅ ብሎ በጣም ይናደዳል። ሳራ ከክሪስ ጋር ጥሩ ጊዜ እያሳለፈች ነበረ። ከፓርቲው በኋላ ለእሷ የጻፈውን ዘፈን ሊዘፍንላት ሰጥ ወዳለው ቦታ ይወስዳታል። ሳራ ሌሊቱን ከክሪስ ጋር አሳልፋ ጠዋት ወደ ቤት ትመጣለች። ዶን እንቅልፍ የሚባል ነገር አልወሰደውም። በረንዳ ላይ ቁጭ ብሎ ልጁን ሳራን እየጠበቃት ነው። ከዛም ከዶን ጋር ይጣላሉ። ሳራም ንዴት ውስጥ ሆና 18 ዓመት ይሙላኝ ብቻ ቤቱን ጥዬላችሁ ነው መሄደው ትላለች። ሳራ ከተመረቀች በኋላ ስላላት ፕላን ለእናቷና ለእህቷ እየነገረቻቸው ነው። ከምርቃቷ በኋላ ሳራ ቤቱን ጥዬ ሄዳለሁ ብላ ስታወራ አባቷ ሲሰማ በንዴት ወደ አንድ ክፍል ይሄዳል። ቤት ውስጥ አንድ ምስጢራዊ ክፍል አለ። ከ3 ወር በኋላ ሳራ ትመረቃለች። በዚህ 3 ወር ውስጥ አባትየው ቤት ውስጥ አለው ምስጢራዊ ክፍል ውስጥ ነው ብዙን ጊዜውን የሚያሳልፈው። ያንን ምስጢራዊ ክፍል ማንም አያውቀውም ከሱ ውጪ። የሳራ እናት አይሪን እቃ ለመግዛት ሱፐርማርኬት ትሄዳለች። ቤት ውስጥ ዶንና ልጁ ሳራ ብቻቸውን ይቀራሉ። ዶንም ሳራን አታሏት ወደዛ ምስጢራዊ ክፍል እቃ ይዘን እንግባ ይላታል። ከዛም ሸውዷት እዛ ክፍል ካስገባት በኋላ ሳራ ላይ በሩን ይዘጋባታል። ሳራ ከላይ ያለችው እናቷ እንድትሰማት ስትጮህ ቆየች፣ ግን ድምጿን ማንም ሊሰማው አልቻለም። እናትየው ልጇ ሳትመጣ እኩለ ሌሊት ደረሰ። በዚህም ግራ በመጋባቷ ፖሊስ ጋር ትደውላለች። ሳራ ከታገተች 4 ቀኑ ነው። በ4 ቀኗ አባቷ ሊያያት ይመጣል። ሳራም እሱን ገፍትራ ለማምለጥ ትሞክራለች፣ ግን እንደማይሆን ተረዳች። እሱም ከዚህ በኋላ የምትፈልጊውን ነገር ለማግኘት የምትፈልጊ ከሆነ ባህርሽን ማስተካከል አለብሽ፣ ጥሩ በሆንሽ ቁጥር እኔም ጥሩ እየሆንኩ መጣለሁ ይላታል። ከዛም ዶን የገዛ ልጁን እዛው ይደፍራታል። ለእናቷና ለእህቷ የሳራ ዝም ብሎ ከአካባቢው መጥፋት ምንም አልተዋጠላቸውም። ብትሄድ እንኳን ተሰናብታን ትሄድ ነበር፣ እንዴት ዝም ብላ ትሄዳለች እያሉ ከራሳቸው ጋር መጣላታቸውን አላቆሙም። ባዶ ቤት ውስጥ ተዘግቶባት የተቀመጠችው ሳራ በህይወቱ ያሳለፈቻቸውን ጥሩ ጊዜዎች እያስታወሰች ራሷን ለማጽናናት ትሞክራለች። አንድ ቀን የሳራ ፍቅረኛ ክሪስ ሳራን ፍለጋ ወደ ቤት ይመጣል። ዶን ነበረ ያገኘው። ከዚያም አልሰማህም እንዴ ሳራ እኮ ከሌላ ወንድ ጋር ቤት ጥላ ጠፍታለች ይለዋል። ሳራ ከታገተች 21 ቀን ሆናት። አባቷም የ18ኛ ዓመት ልደቷን ለማክበር ኬክና አንድ አጭር ቀይ ቀሚስ ይዞላት ይመጣል። ከዛም ሰዓት አምጣልኝ ያለችው፣ እሱም የምትፈልጊውን ነገር ለማግኘት ለኔም የሆነ ነገር ማድረግ አለብሽ ይላታል። ሳራ ከታገተች ዓመት ሆናት። በዛ ላይ ደግሞ እርጉዝም ነች። ሳራ እዛ ምስጢራዊ ክፍል ውስጥ ብቻዋን እንደተዘጋባት የመጀመሪያ ልጇን መሪን ወለደቻት። ከ4 ዓመት በኋላ ሳራ አሁንም እርጉዝ ናት። የዳን ሚስት አይሪን የገዛ ልጇ ቤት ውስጥ ታግታ እንዳለች ምንም የምታውቀው ነገር የለም። እናትየው ልጇን መፈለግ አሁንም ቢሆን አላቆመችም። ባህሪያቸው ጥሩ የሆነ ስለመጣ ዶን ቴሌቪዥን ያመጣላቸዋል። ሳራ ሁለተኛ ልጇንም እዛው ምስጢራዊ ቤት ውስጥ ሆና ወልደዋለች። ሁለተኛ ልጇ ማይክል ይባላል። ከዓመታት በኋላ ክሪስ ድጋሚ ስለ ሳራ ለመጠየቅ ወደ እነ ሳራ ቤት ይመጣል። አሁን ደግሞ ያገኘው የሳራን ታላቅ እህት ነው። የሳራ እህት ሳራ የት እንደሄደች አናቅም። አንድ ቀን ጠፍታ ነው። የሳራ እህት ሳራ የት እንደሄደች
አናቅም፣ ግን ከቤት የለችም ጠፍታለች ትለዋለች። እሱም ዶን ከሌላ ወንድ ጋር ጠፍታለች ብሎ እንደነገረው ለእህቷ ይነግራትና ውሸት እንደሆነ ትነግረዋለች። ኤሚ ምናልባት ዶን ተናዶ ገሏት ቀብሯት ይሆናል ብላም አንዳንድ ቀን ታስባለች። ሳራም ልጆቿም ከዛ ክፍል ወጥተው አያውቁም። እዛው ክፍል እንደተዘጋባቸው ልጆቹም እያደጉ ነው። ሳራ ልጆቹ ብቸኝነት እንዳይሰማቸው በተቻላት አቅም እዛው ቤት ውስጥ ታጫውታቸዋለች። ሳራ ሶስተኛ ልጇን እርጉዝ ናት። ዶን ለሳራ ፍቅረኛ እንደዋሸ ሲያውቁ አይሪንና የሳራ እህት ከዶን ጋር በጣም ይጣላሉ። ከዚያም የሳራ እናት ልጄን ሰዎች ቀጥሬ አስፈልጋለሁ፣ ከዚህ በኋላ ምንም ነገር እንዳትናገረኝ ብላ ትለዋለች። ከተጨቃጨቁ በኋላ ዶን ተነስቶ ሲሄድ ቁልፎቹን ሶፋ ላይ ጥሎ ነበር የሄደው። የሳራ ታላቅ እህት ፈጠን ብላ ቁልፉን ታነሳና ፈጠን ብላ ዶን ወደሚያዘወትርበት ክፍል ትገባለች። ያ ሚስጥራዊ ክፍል ያለው ከዚህ ክፍል ቀጥሎ ነው፣ ግን ማንም መግቢያውን አያውቀውም። ክፍል ውስጥ ገብታ የማገኘው መረጃ ካለ ብላ እቃዎቹን ማየት ትጀምራለች። በዚህ መሃል ነው ዶን መጥቶ ቁልፍ መልሽልኝ አላት። እሷም ንዴትና ፍርሃት ውስጥ ሆና አንተነ ጥፋተኛ፣ አንተነ ተጠያቂ ያለችው። ሳራ እዚሁ ሚስጥራዊ ክፍል ውስጥ እንዳለች ሶስተኛ ልጇን ተገላገለች። ይህንንም ልጅ ቶመስ ብላ ጠራችው። ሳራ በጣም ጥሩ በመሆን አለሳልሳ እንዴትም ብላ ይህንን ልጅ ወደ ላይ ወስደ ለእናቴ ሰተህ እናቴ ታሳድገው፣ እኔ ሶስተኛ ልጅ እዚች ጠባብ ክፍል ውስጥ ማሳደግ አልችልም አለችው። ልጁን ከዛ ሚስጥራዊ ክፍል ውስጥ ያወጣውና ቤታቸው በር ላይ ይጥለዋል። የሳራ እናት አይሪን በሩን ስትከፍተው በቅርጫት ያለ ሕፃን ቁጭ ብሏል። ሳራ የጻፈችው መልእክትም እዛው ከልጁ ጋር ተያይዟል። ጽሑፉም እንደዚህ ይላል፣ ይሄ የኔ ልጅ ነው፣ አንቺ እንድታሳድግልኝ ፈልጌ ነው፣ በጣም ትልቅ ችግር ውስጥ ስላለው ነው ይላል። ሳራ ሌላ ወረቀት ደግሞ ዶን ሳያያት ደብቃ ያስቀመጠችዋል። ይሄ ወረቀት ደግሞ እርጅኝ፣ እዛው ቤት ውስጥ ሚስጥራዊ ክፍል ውስጥ ነው ያለሁት ይላል። ወረቀቱን እንደ አጋጣሚ ሆኖ ያገኘው እናትየው ሳትሆን ዶን ነበረ። ጊዜው እየሄደ ነው። ልጆቹም በጣም እያደጉ መጥተዋል። ሳራ እዚህ ቤት ውስጥ ከታገተች 14 ዓመት ሆናት። አሁን ደግሞ አራተኛ ልጇን እርጉዝ ናት። መጀመሪያ ልጇ መሪ በጣም የምታምር ቆንጆ ሴት ሆናለች። ዶን ልጇን ሲቀርባትና ቆንጆ እንደሆነች ሲነግራት ሳራ እባክህ የኔ በቃል ልጄን ተዋት እያለች ትለምነዋለች። በዚህም የተናደደው ዶን ወደ እነሱ የሚሄደውን ማብራት ያቋርጠዋል። ማብራቱ ሲቋረጥ ወደ እነሱ የሚገባው ንጹህ አየርም መግባት ያቆማል። በዚህም ምክንያት መሪ ትታመማለች። መሪ እስካሁን ምንም የምታውቀው ነገር የለም። ዶን የሳራ አባት እንደሆነ አታውቅም። ሳራም አልነገረቻቸውም። የሳራ እናት ያሳደገችው ቶመስ በጣም ትልቅ ልጅ ሆኗል። አንድ ቀን እናቱ አይሪንን የሳራ ክፍል ውስጥ ቁጭ ብላ ስታለቅስ ያገኛታል። አይሪን ስለ ልጇ ወይም ስለ ቶማስ ለእናቱ እየነገረችው ታለቅሳለች። አንድ ቀን እንደ አጋጣሚ አንድ ኃይለኛ ዝናብ ይዘንብና ዝናብ ጠብጠብ እያለ ሳራ ወዳለችበት ሚስጥራዊ ክፍል ውሃ ይገባል። ሳራም ይህንን ቀዳዳ ተከትላ ጉድጓድ መቆፈሯን ቀጠለች። ቦታው ለመውጣት ስለማይመች ያላት አማራጭ ባትሪ ይዛ ወደ ላይ ማብራት ነው። ጎረቤታቸው ይህንን የባትሪ ማብራት ሲመለከት ሄዶ ራሱ እንደማየት ለዶን ይነግረዋል። በእናንተ ቤት በኩል በታችኛው ክፍል የሆነ የባትሪ ማብራት በተከታታይ እየበራ ነው ብሎ ይነግረዋል። ዶን በጣም ይናደድና እርጉዝ የሆነችውን ሳራ እያጋጨ እየመታ ሆዷ ውስጥ ያለውን ልጅ ይገለዋል። ሳራ ልጁን ወለደችው፣ ግን ልጁ ሞቶ ነበረ። ዶንም ይቀበላትና ልጁን እዛው ቤታቸው ጓሮ ይቀብረዋል። መሪና ማይክል ሁሌም ጥያቄያቸው የሆነው መች ነው ከዚህ ክፍል የምንወጣው የሚለው ነገር ነው። ዶን እናታችሁ ጥሩ አይደለችም፣ ሁሌም አስቸጋሪ ናት፣ ለዛ መቼም አትወጡም ይላቸዋል። ልጆቿ እያደጉ በመጡ ቁጥር ሳራን በጣም ብዙ ጥያቄዎች እየጠየቋት ነው። እንዴት አርጋ እንደምትመልስላቸው ራሱ በጣም ግራ ገብቷታል። ከዛም በንዴት አንድ ቀን የቤቱን ዕቃ እንዳለ ሳራ ትሰባብራለች። ልጆቿም በእናታቸው ሁኔታ በጣም ያዝኑና ከዛ በኋላ ጥያቄ መጠየቅ ያቆማሉ። ከዛም ሳራ ምሬት ውስጥ ሆና አሁን እድሜያቸው የደረሰ ይመስለኛል፣ እውነቱን ለማወቅ ብላ እውነቱን አንድ በአንድ ትነግራቸዋለች። ዶን ለእኔም አባቴ ነው ለእናንተም አባታችሁ ነው አለቻቸው። መጨረሻ ላይ መሪን ይህንን እውነት የሰማች ሰዓት መተንፈስ ያቅታታል። ሳራ እኔ ምንም ቢሆን ልጆቼ ናቸው ወዳቸዋለሁ፣ ግን ለዚህ ተግባር መወቀስ ያለበት እኔ ሳልሆን ዶን ነው ትላቸዋለች። ከዓመት በኋላ ዶን ሳራን ሊመታት ሲል ማይክል ይከላከልላታል። ከተወሰኑ ጊዜያቶች በኋላ ዶን ከስራ ይባረራል። እናም ሁለቱንም ቤተሰብ መቀለብ እየከበደው ይመጣል። አማራጭ አርጎ ያሰበው ሳራና ልጆቿን
መግደል ነው። ከዛም በአየር መስመሩ አድርጎ የመኪና ጭስ ሊለቅባቸው ይወስናል። ይህንን ነገር አስቦ ወደ ድርጊት ገና ከመግባቱ ቶም ይመጣና ያቋርጠዋል። ዶን ከሌላኛው ቤተሰቦቹ ጋር ጥሩ ጊዜ ሲያሳልፍ ታች ሳራ መሪን ታማበት እየተሰቃየች ነው። ዶን አላደርገውም ሐኪም ቤት ይዣቸው አልሄድም ብሎ ጥምም ብሎባታል። ሳራ ደግሞ ሀሳቡን ለመቀየር የቻለችውን እያረገች ነው። ሳራ ቃል ትገባለታለች። ለማንም ምንም ነገር አልናገርም፣ ልጄን ብቻ አትርፍልኝ ትለዋለች። ዶን በመጨረሻም ልመናዋና ለቅሶዋ ሲበዛበት እሺ ብሎ በሀሳቧ ይስማማል። ሳራ መሪን ይዛ ወንድ ልጇን እዛው ሚስጥራዊ ክፍል ውስጥ ጥላው ከዛ ክፍል ትወጣለች። ሳራ እዛ ሚስጥራዊ ክፍል ውስጥ 20 ዓመት ሆናት። 20 ዓመት ሙሉ ተዘግቶባት ቆየች። ከዛም ፊልሙ ሲጀምር ያየነው ታስታውሳላችሁ። ዶን እየነዳ ሳራ መሪን ይዘው አፍጥነው ንዳው እያለች ስትጮህበት ከብዙ ትግል በኋላ የመሪም ህይወት ተረፈ። ሳራ እዛው ሆስፒታል ውስጥ ከዶን አጠገብ ቁጭ ብላ የምታመልጥበት መንገድ ግራ ቀኟን ማየት ጀመረች። ከዚያም ሳራ ዶንን እንዴት መብላ ካጠገቧ ታርቀውና ወደ ነርሷ ሄዳ እርጅኝ ትላታለች። ፖሊሶቹም በፍጥነት ዶንን ይዙታል። ሳራ ነፃ እንደሆኑ ለመሪ ነገረቻት። መሪም በደስታ ታለቅሳለች። ሳራ ሌላኛው ልጁ ያለበትን ሁኔታ ለፖሊሶች ትናገርና ፖሊሶች ሄደው ማይክልን ከዛ ሚስጥራዊ ክፍል ውስጥ ያወጡታል። የሳራ እናት አይሪን ያየችውን ማመን አልቻለችም። 20 ዓመት ሙሉ እሷ ሳታቅ የገዛ ልጇ ቤቷ ውስጥ ነበር ያለችው። ሳራ ከዚህ ሁሉ በኋላ ከእናቷና ከእህቷ ጋር አንድ ላይ መኖር ጀመረች። ሶስቱም ልጆቿ ተገናኝተው አንድ ላይ እንደ እህትና ወንድም ሲጫወቱ ያሳየናል። ይሄ ፊልም እውነተኛ ታሪክ ላይ መሰረት አድርጎ የተሰራ ፊልም ነው። እውነት ይሄ ሰው የሳራ አባት እንደ ትክክለኛ ሰው ማሰብ ይችላል ብላችሁ ታስባላችሁ? ይችላል የምትሉ ሰዎች አንድ ቁጥርን ኮሜንት ላይ አስቀምጡልኝ። እስካሁን አብራችሁን ስለቆያችሁ አመሰግናለሁ። ፊልሙን ከወደዳችሁት ላይክ ማድረግ እንዳትረሱ፣ ሰብስክራይብ ያደረጋችሁ እኔ እህታችሁን አበረታቱኝ። እወዳችኋለሁ።